እኔ መሆን የምፈልገው ስሜ ናትናኤል ፋሲካ ይባላል። የመጣሁት ከ8ኛ ክፍል ነው። አሁን የሰራሁላችሁ ሞዴል ቪላ ሃውስ ነው። ይህንን የሰራሁት ከወዳደቁ እቃዎች ነው። ለምሳሌ አሁን ከታች እንደ የተጠቀምኩት እንደ መሬትና ግድግዳ የተጠቀምኩት የሩፍ ሲሊንግ ነው። ከዛ ካርቶን አለ ግድግዳውን ለማሳየት። ጣራውም የተለያዩ ካርቶኖች ናቸው ያሉት። ከዛ ውስጡ ደግሞ ፓርቲሽኑ እንዲታይ በወረቀት ተጠቅሜያለሁ። ከዛ አምፖሎች ከላይ ገጥሜያለሁ። ፓርቲሽኖች አሉ፣ የተለያዩ ፓርቲሽኖች ናቸው ያሉት። እዚህ ጋር ሳሎን አለ፣ ኪችን ስቶር አለ። ከዛ ባለ 3 መኝታ ቤት ነው እና 2 ሽንት ቤቶች አሉት ይሄ ማለት ነው። ስሜ ንጹህ ፋሲካ ይባላል። የመጣሁት ከ6ኛ ክፍል ነው። ማቀርብላችሁ ስለ አክሱም ሐውልት ነው። የአክሱም ሐውልት ይሄን በመጀመሪያ ለመስራት የተጠቀምኩት ካርቶን፣ ክላሰር፣ ቀለም፣ እስራስ እና ማስቲሽ ነው። ይሄኛው ከ9 ክልሎች ውስጥ በትግራይ ክልል የሚገኝ በአክሱም ከተማ የሚገኝ ነው። ይሄኛው አጠቃላይ ይሄኛው ትልቁ ሜትሩ 24 ሜትር ነው። ቶኑ ደግሞ 160 ቶን ነው። ስሜ ይዛና መኮንን እባላለሁ። የመጣሁት ከአርመኒየስ ላይፍ አካዳሚ ነው። የ8ኛ ኤ ክፍል ተማሪ ነኝ። ስሜ ዳዊት ኃይሉ ይባላል። የመጣሁት ከአርመኒየስ ላይፍ አካዳሚ ነው። የ8ኛ ኤ ክፍል ተማሪ ነኝ። አሁን እዚህ ጋር ይዘንላችሁ የመጣ ነው ዌብሳይት ነው። ዌብሳይት ምንድነው ስንል በአማርኛው ድህረ-ገጽ ወይም ደግሞ የአንድን ሰው ችግር ፈቶ በቀላልና ጊዜን በቆጠበ መልኩ የሚሰራልን ድህረ-ገጽ ነው። እዚህ ጋር ሰርተን ያቀረብነው ዌብሳይት አስተማሪዎችን ከወላጅ ጋር የማገናኘት ስራ የሚሰራልን ዌብሳይት ነው። ይህ ዌብሳይት ምን አይነት ስራዎችን ይሰራል ስንል እንደ የተለያዩ ጊዜ አቅላይና የተማሪን ኢንፎርሜሽን የሚሰበስቡ ሰዎችን ይሰራል እና የተማሪዎችን ኢንፎርሜሽን ምናምን ነገር የሚያስረዳ ሲሆን ወላጅን በዌብሳይት ውስጥ ገብተው በመጠቀም የልጆቻቸውን ባህሪ ምናምን ውጤት ማየት ይችላሉ። እና እዚህ ዌብሳይት ላይ ያካተትናቸው ነገሮች በቀላሉ የተለያዩ ቋንቋዎችን በመጠቀም መስራት እንዲችል ነው። አሁን ለምሳሌ የተማሪ ኮድ በምናስገባበት ጊዜ የአንድን ተማሪ ኢንፎርሜሽን እና መረጃ ያመጣልናል ማለት ነው። ለምሳሌ እዚህ ጋር ቋንቋ እንደየፈለግነው ቋንቋ እንመርጣለን። አማርኛ ካልነው ወደ አማርኛ ቋንቋ ይቀይርልና ከዛ የተማሪ ኮድ የኔ ኮድ አሁን ለምሳሌ 1 2 3 4 ነው ብንል 1 2 3 4 ነው የኔን ተማሪ ኮድ ካስገባን በኋላ እዚህ ጋር የተማሪውን ኢንፎርሜሽን ያስቀምጣል ማለት ነው። ይሄ ኢንፎርሜሽን ለሳምፕል የተቀመጠ ነው እንጂ ለአንድ ትምህርት ቤት ዌብሳይት ስንሰጥ እያንዳንዱ ኢንፎርሜሽን በስነ ስርዓት በዳታቤዝ ማኔጅመንት ይሞላል። ይህ ዌብሳይት ዋነኛ ጥቅሙ ምንድነው ስንል ብዙ ጊዜ ስራ ያለባቸው ወላጆች ሲቸገሩ እናያለን የተማሪያቸውን መረጃ ለመሰብሰብ። ይህ ዌብሳይት ግን በቀላሉ ቤታቸው ውስጥ ቁጭ ብሎ በስልካቸው በመጠቀም መስራት የሚችሉት ነው። ስሜ ሰናይት ወንድሙ ይባላል። የ8ኛ ክፍል ተማሪ ነኝ። የሰራሁት ከሂሳብ ጋር የተገናኙ የፈጠራ ስራዎችን ነው። ይህን ለመስራት ያነሳሳይ ደግሞ አንዳንድ ተማሪዎች ሂሳብን ለመስራት ሲቸገሩና ትምህርቱን ሲከብዳቸው ስናይ ነው። የመጀመሪያው ሂሳብን በቀላል የመስራት ዘዴያችን ማባዛትን በስቲክ የመስራት ዘዴ ነው። ይሄን ያዘጋጀነው ጊዜ ቤትን በቀላሉ መሸምደድ ለማይችሉ ልጆች ነው። ለምሳሌ 124 ሲባዛ በ4 ነው የሚለው የመጀመሪያው ጥያቄያችን። የመጀመሪያውን እንድናባዛ የተሰጠንን ቁጥር በቋሚ መስመሮች ነው የምንገልጸው። 1 2 ስለሆነ 2 መስመር፣ ከዛ 4 ስለሆነ 4 መስመር እንሰራለን። ቀጥሎ 4 አባጃችንን ደግሞ በአግዳሚ መስመሮች ነው የምንሰራው። ከዛ ቀላል ነው ቋሚ መስመሩና አግዳሚ መስመሩ የተገናኙባቸውን ነጥቦች መቁጠር ብቻ ነው የሚጠበቅብን። ስለዚህ እነዚህን ስቆጥራቸው 16 ይመጣሉ። እነዚህኞቹ 8፣ እነዚህኞቹ 4። ስለዚህ መጀመሪያ የምናገኘው የ1 ቤት ነው። ቀጥሎ የምናገኘው 10 ቤት ነው። ቀጥሎ የምናገኘው ደግሞ የ100 ቤት ነው ማለት ነው። ስለዚህ ከአንድ ቤት ውስጥ 6ን እንወስድና አንድን ወደ ቀጣይ እናሸጋግራታለን። ስለዚህ 8 ሲደመር 9 ይሆናል። ከዛ 4ን እንዳለች እናመጣታለን። ስለዚህ 124 ሲባዛ በ4 496 ይሆናል ማለት ነው። ይሄኛው ደግሞ አባጃችን አንድ ዲጂት ብቻ ሳይሆን 2 እና ከዛ በላይ ዲጂትም ሲሆን መስራት ይችላል። ምንም ሌላ አሰራር የለውም፣ ተመሳሳይ ነው። መቀነስም ቢሆን አሰራሩ አይቀየርም፣ ሳይኑ ብቻ ነው የሚቀየረው። ስለዚህ 12 ሲባዛ በ7 84 ነው። 8 ጊዜ 9 72 ነው። 8 ጊዜ 7 56 ነው። ስለዚህ 12 56ኛ ይመጣል። ግን በዝቅተኛ ሂሳባዊ ቃል ማስቀመጥ ስላለብን የጋራ አካፋያቸው 4 ነው። በ4 4ኛ ስናካፍል 3 14ኛ ይመጣል ማለት ነው። አምስተኛው እና የመጨረሻው ደግሞ ቁጥሮችን በ11 ስናባዛ የ11 ብዜቶችን ሳንሸመድድ እንዴት በቀላሉ ማባዛት እንደምንችል ነው። የመጀመሪያው 26 ሲባዛ በ11 ነው የሚለው
ይሄ የመጀመሪያውን ዲጂት እንዳለች እናስቀምጣታለን። ቀጥሎ ዲጂቶቹን ስንደምራቸው 2 ሲደመር 6 8 ነው። ከዛ የመጨረሻው ዲጂት እንዳለ ማስቀመጥ ነው። እኔ መሆን የምፈልገው